ላሳውቅሽ፣ ለዓለም ህዝብ ላሳውቅ። ይሄ ልጅ መረዳት ስላለበት ከወደቀበት መነሳት ስላለበት መልስሽን ዛሬ ብቻ ነው የምጠብቀው። ነገ ፎቶሽን ለጥፌ ቪዲዮ እሰራለሁ። ከዛም በኋላ ማንም ቢያናግረኝ አልሰማም። አመሰግናለሁ። ነግሬያችኋለሁ፣ እናንተም ሰምታችኋል። ይሄው ለሷን ቮይስ አድርጌያለሁ። እስከ ዛሬ መልስ ካልሰጠችኝ ነገ ፎቶ አለጥፌ ቪዲዮ እሰራለሁ። ከዛም በኋላ ማንም ቢንጫጫ ማንም መጥቶ እኔን ለማናገር ቢሞክር አልሰማም። ዛሬ ነው። ይሄ ልጅ ጎዳና ላይ ነው ያለው። የት ይደር? ምን ይብላ? ምበላው የለኝም እያለ በሰው ሀገር ወንድ ልጅ ቪዲዮን ከፍቶ አሳየን ያለበትን ሁኔታ። እቺ ደግሞ ደላላ ነሽ አንቺ፣ ትቦለኪያለሽ። ደላላ ነሽ እናንተ። እንደዚህ ወገኖቻችሁን የምትሸጡ ከኢትዮጵያ ለብር እያላችሁ እያመጣችሁ አረብ ሀገር ላይ ሜዳ ላይ የምጥሏቸው ስራ አለ እያላችሁ እያመጣችሁ ስራ አለ በሴኩሪቲ በሱፐርማርኬት በእንትን ስራ አለ እያላችሁ ታመጣላችሁ። ይመጣሉ፣ አየር ላይ ተጥሏቸዋላችሁ። ከዛኛ ስንት ሰው ነው እኛ ከእናንተ ከጣላችሁበት እያነሳን ስራ ያስገባ ነው። የታመመ እንደ በረከት አይነት የታመመስ አሳክመን ብር አሰባስበን ለቤተሰቦቻቸው ይላክናቸው። እከሌ ጓደኛዋ ነው ምናምን የምትሉ ምን ስለሆነች ነው በጓደኛ ምናምን ማናገራት? ለምን ሲባል አማላጅ ምናምን አያስፈልገንም። ተበድለንም አማላጅ ይሄ ልጅ ተበድሎም በአማላጅ ይለምናት ዋይ ለመናት። ቮይስ አትመልስለትም። በቃ ብሩን እስኪበሉ ድረስ ብቻ ነው፣ እስከሚያመጧችሁ ድረስ ብቻ ነው በክብር የሚያናግሯችሁ። ብሩን እስኪከፍል 250 ሺህ እስኪከፍል በክብር ነበር የምታናግረው። አሁን ግን ይሄ ልጅ መልስ አትመልስለትም። ቢደውል ቮይስ ቢያደርግ እና ምን ያድርግ? ወገኖቼ እዩኝ ችግር ላይ ነኝ ብሎ መጣ። እናግዘው። አሁን የትራንስፖርት ያስፈልገዋል። ከተጣለበት ተነስቶ ደላላው ጋር ለመሄጃ የታክሲ እንኳን 100 ድርሃም የለውም። ሰው እንዴት ነው እንደዚህ የሚጨካከነው? ግን ኢትዮጵያዊ ወንድሟ ነው አይደል? ምን አለበት የትራንስፖርት እንኳን የለኝም ደላላው ና እያለኝ ነው። ደላላውስ ኢትዮጵያዊ ነው? ደላላው ደረጀ ያው ኢትዮጵያዊ ነው። ቆይ ቅድም ያልከኝ ፊራ ምናምን ፈራውል የሚባል ምናምን ያልከኝ እንትን እንደ ካምፓኒ ነገር ናቸው። ካምፓኒ መሳዮች ሻርጃ ነው ያሉት። ከዚህ በፊት ያውልክ በጣም ብዙ ወንዶች አልቅሰዋል በእነሱ። የደላላ 1000 ድርሃም የሚያስከፍሉ ዝንጥ ያሉ ሱፍ የለበሱ አይደል? ሮላ ሞል ላይ ነው የሚያሉት። እዛ አካባቢ ነው። እዚህ ቤት አስጠርተናቸው የ11 ልጆች 1000 ድርሃም በልተው ወስደው ቆሻሻ ቦታ የሚሸት ቦታ ነው የሚያስተኙት። አው እዛ ብታይ በቃ ሰውነቴ ተዋም በልቶኝ ምናምን ነው ወጣሁት። ከዛ ራሱ እዚህም አሁን ከዛ የባሰ ነው በቃ ቦታ የተጣልኩት። ሀቢባዬ የምሬ ነው የምልሽ። እነሱ ልጆች እዚህ ቤት አስጠርቻቸው ቪዲዮ አናበራም ብለው ብዙ ምስክር ሲመጣባቸው ደንግጠው ነቅለው ወጡ፣ ጠፉ። እነሱ ሌባ ናቸው፣ ሌባ። እኔ ፎቶአቸውን ለጥፌ ቪዲዮ ሰራለሁ። 3 ናቸው። እኔ ፎቶአቸው ይመጣልኝ እዚህ አስጠርቻቸው ቪዲዮ አብሩ ስንላቸው ሌባ ስለሆኑ ፊት ለፊት መታየት አይፈልጉም። ብዙ ምስክር ሲመጣባቸው ማስረጃ ሲመጣባቸው ነቅለው ጠፉ፣ ወረዱ፣ ጠፉ። እነሱ ሰልጥ ብለው ወንዱ ሱፍ ይለብሳል አይደለ? ሴቶቹ ደግሞ ዝንጥ ብለው ቪዲዮ ይሰራሉ። ዩቲዩብ ላይ ቲክቶክ ላይ ስራለን ምናምን ኮሚሽን እንደሚያስከፍሉላ አይናገሩም ቪዲዮ ላይ። ቢሮ ስትሄድ ነው ኮሚሽን 1000 ድርሃም ክፈል ትባላለህ። ስራ የለም። ስራው ሲመጣ ትጠራለህ፣ ተደውሎ ትጠራለህ፣ ሂድ ትባላለህ። ቀብድ ክፈል ትባላለህ። ከዛ ቀብዱን የቀረውን ለመቀበል ሲስተማቸው ምን ያደርጋሉ? ስራው መጥቷልና ትባላለህ። ካንተ ደግሞ ስራው ተገኝቷል ብለህ ሰፍ ብለህ ሄደህ የቀረችብክን ቀብዱ 300 ነው፣ የቀረችብክን 700 ፈልገህ ትከፍላለህ። ከዛም በኋላ ትሄድና የሆነ ቦታ ትመለሳለህ። የውሸት እኮ ነው። ከፓኪስታኒ ጋር ተነጋግረው ይወስድክና ትመለሳለህ። ስራው ደግሞ ግንብ፣ ይሄ ትልልቅ እቃዎች መሸከም፣ የሀበሻ ወንዶች የማይችሉት ስራ። ይሄ ፓኪስታኒ ላይ የሽቶ እንትን ጫን ምናምን በቃ ከባድ ነው። እኔ አልችልም በቃ ያን ስራ ጭራሽ። እኔ በዛ ስራ ባትለኝ እግሬን አላነሳም። ሀቢባ ማርያምን ነው የምልሽ፣ አላነሳም። ለምን ዝም ተባሉ ለምትሉት ልንገራችሁ። ለምን ዝም ተባሉ? ካምፓኒው የፓኪስታኒ ነው። ከመንግስት ፈቃድ ያውጥቷል። የውሸት ሸዋሸዋ ነው። ፍቃድ አለው፣ ስራ ግን የለም። ስራ እናስገባለን እያሉ ከእናንተ 1000 ድርሃም ይበላሉ። ሌላ ዜጋ መብቱንና ግዴታውን ስለሚያውቅ ሌላ ዜጋን አይሸውዱም። ሀበሾች ቀጥረው ፓኪስታኒዎቹ የካምፓኒዎቹ ባለቤት ፓኪስታኒዎች ናቸው። ሀበሾችን ቀጠሩ።
ሀበሾቹ ዘንጠው ሱፍ አድርገው ፏ ብለው የገዛ ዜጋቸውን ይበላሉ። ገባችሁ? ድርጅቱ ቢሮ ጋርድ አለ። ቢሮ ላይ ስትሄዱ አበሻን ስለሆነ የሚያምነው ፓኪስታኒ መጥቶ እንደዚህ ቢልሽ አታምኙም። ዜጋሽን ነው የምታምኘው። ስለዚህ ምንድን ነው የሚያደርጉት? ፓኪስታኒዎቹ የካምፓኒው ባለቤት ናቸው፣ የቢሮ ባለቤት ናቸው። አበሾቹ ደግሞ አበሻን ለመብላት ግዴታ አበሻ መቀጠር አለበት። ስለዚህ አበሾቹ ዘንጠው ቪዲዮ ይሰራሉ። እናንተ ደግሞ እውነት ነው እንደሷ ይለፍልኝ፣ እንደሷ ይመርብኝ፣ እንደሷ ሀብታም ሉን ብላችሁ አምናችሁ ሄዳችሁ 1000 ብራችሁን 1000 ድርሃማችሁን ትከፍላላችሁ። በኢትዮጵያ 40,000 ብር ግን ስራ ወፍ የለም። ስለዚህ እኔ ህዝቤን ለማዳን ሀበሻን ለማዳን የእነሱን ፎቶ ለጥፌ ቪዲዮ ሰራለሁ። ከዛ እነሱ ለሚሰሩት ቪዲዮ አምኖ ሄዶ ብሩን የሚበላ ካለ ይበላ። በተረፈ እማድነውን ህዝብ አድናለሁ፣ የምችለውን ያህል ሰው አድናለሁ። መታወቅ አለበት። ድርጅቱ የድርጅቱን ስም መለጠፍ አልችልም። ለምን? መንግስት ፍቃድ ሰጥቶታል። የፓኪስታኒ ድርጅት ነው። በህግ ይጠየቁ። ልንገርሽ፣ ስራ ሰጥተ ነው አልሰራም አለ ይሉካል። ስራ አለ፣ የውሸታቸው ውሸት ጥሩ ስራ አለ ብለው አማለው ነው የሚነግሯችሁ። ቢሮ ከሄዳችሁ በኋላ ስራው ምንድነው? ስራ አለ። እስከ መጨረሻው ሰዓት ድረስ የስራው ምንነት አይነገራችሁም። ባይዘው ቆይ አለቃ ይመጣል ሊወስድክ፣ ቆይ ትባላለች። ሲመጣ ሲወስድክ ሄደክ ከአቅምክ በላይ የሆነ ኪሎ እየተሸከሙ መጫን ነው። ያ አቅምክ ካልፈቀደው 1000 ድርሃም ተበላ። አትሊስት አግሪመንት እንኳን የለም። ዘቢባይ ስንት አግሪመንት እኔ በቀደም ላኩልኝ ብያቸው የፈረ ደረሰኝ የለ 1000 ድርሃሙን ሲከፍሉ ደረሰኝ እንኳን አልተቆረጠላቸው። እስቲ በኢማራት ህግ ያለ ደረሰኝ ከሌለክ ለመክፈልክ ማስረጃክ ምንድን ነው? ፖሊስ ይዘህ ስትሄድ ኧረ እኛ አልከፈለም ቢሉስ ደረሰኝ የለም። ደረሰኝ አምጡ ስላቸው የከፈሉ 11 ልጆች ደረሰኝ አምጡ ስላቸው ደረሰኝ የላቸውም። ደረሰኝ አልሰጡንም። እነዚህ ልጆች እኮ እንደዚህ ያመኗቸው እኮ አበሻ ስለሆኑ ነው፣ ኢትዮጵያዊ ስለሆነ ነው። ሌላ ዜጋ ቢሆን እንደዚህ አምነው እንትን ይላሉ። የስራውን ምንነት ሳያውቁ የደላላ ይከፍላሉ። ኢትዮጵያዊነታቸው ሀበሻነታቸው ነው እንዲታመኑ ያደረጋቸው ነው። ይሄ ሁሉ አበሻ ሊበዘብዙ የቻሉት እውነት ግፍ ነው። የዛ ሁሉ አበሻ እንባ እነዚህ ወንዶች 1000 ድርሃምን ለማግኘት ተበድረው በዛ ላይ እንዳለ አዲሱን ህግ ማያውቀውን ቪዛ የሌለውን አዲሱን ከነሱ ጋር ለ1000 ድርሃም ሲከራከር ኢቃማው ያልቅበታል፣ ህገ ወጥ ይሆናል፣ ወደ ሀገሩ ይመለሳል። አሁን አንተ 1000 ድርሃሙን ከፍለሃል? አዎ እኔ የለኝም ብዬ በቃ እንትን አልኩኝና እሷ ሰጠችኝ። እኔ ግደኝ አልኳት። እዛ ከእቴን አስቸግሬ ምናምን የመጣሁትና እኔ 1 ብር የለኝም አካውንቴ ላይ 1 ብር የለም ስላት 1000 ብር ሰጠችኝ። ከዛ በኋላ ጠፋችብኝ። በቃ ዘቢባይ እሺ እኛውን አሁን ልንገርህ እኔ ላደርግልህ የምችለው አንደኛ የትራንስፖርትን እፈልግልሃለሁ እዚህ ጋር፣ ሁለተኛ እንትኑን የእሷን ፎቶ ለጥፌ ቪዲዮ ሰራለሁ። ምክንያቱም ሌላም ሰው እያመጣች እንደዚህ እንዳንተ አውጥታ እንዳትጥላቸው ሌሎች ወንድሞቼን ለማዳን ገባክ? ለአንተ ግን ምንድነው እንድናደርግልህ የምትፈልገው? እሷ ካልመለሰች እኔ ነገ ፎቶዋን ለጥፌ ቪዲዮ ሰራለሁ። ለአንተስ ምንድነው የምትፈልገው? ሀቢባዬ በቃ እኔ አይዲ የሚያሰራልኝ ድርጅት የሆነ አይዲ ውድ ነው እኮ አይዲ ማሰራት እኛ አንችልም። አይዲ እኮ 7,000-8,000 ድርሃም ነው። በኢትዮጵያ ስንት እንደሆነ ታውቃለህ? አይዲ ስራ ከና አይዲ ስራ የሚቀጥር ከተገኘ እንጂ አንተን ፍሪ ቪዛ ለማድረግ 8,000 ድርሃም በትንሹ ካገኘ 8,000 ድርሃም ማለት በኢትዮጵያ 328,000 አንተ ከፍለህ ከመጣክበት በላይ ነው። መኖሪያ ፈቃድ ማሰሪያ ድርጅት ማሰራልህ አንችልም። ግን ስራ ሀቢባዬ ስራ አይዲ የሚያሰራልህ ካምፓኒ ስራ ኮንትራት የምትገባበት። በቃ ምን ላድርግ ታዲያ ከምመለስ አትሊስት ያቺን ያመጣኋትን ብር እንኳን የምመልስባት የሰው ብር ነው። ትንሽ ጊዜ ነው ያለኝ። ገባሽ ሀቢባዬ? ምን ላድርግ በቃ እነዚህ ነገሮች እንደምንም ብለሽ አንቺ እንድትረጂኝ የምፈልገው። ከባድ አደራ ነው። እኔ ከባድ አደራ አትስጠኝ። እንደዚህ 14 ቀን ነው ያለክ። በ14 ቀን ውስጥ እንደዛ አይነት ስራ ባይገኝስ እንትን ትሆና ቀራማ ውስጥ ትገባለህ። እስቲ በእናታችሁ ስራ የምታውቁ ለወንድማችን መመለስ አይፈልግም። ተበዳድሮ ነው 250 ሺህ ከፍሎ የመጣው። እስቲ የምታውቁ አግዙኝ በእናታችሁ። በቀደም ጭንቅላቱን በጩቤ ለተወጋው ልጅ ራሱ የኢቃማ 8,000 ድርሃም ስሰበስብ እንዴት እንደደከምኩ ወር ከምናምን ነው የፈጀብኝ። አይታችኋል። 100 ድርሃም ከእያንዳንዱ ሰው መለቃቀም ደረሰኝ ላኩ ማለት ምናምን በጣም ነው የሚያደክመው ይሄ ነገር። በመከራ በወር ከምናምን ነው የሞላልኝ የእንትና የደሽክሌም የኢቃማ ብር እና አሁን ለሱ ደግሞ ለሰባስካ ሌላ 2 ወር እሱም ቀራማ ውስጥ ይገባል አይመጣም። ስለዚህ
ከና ኢቃማው የሚቀጥረው ካምፓኒ ካለ ድርጅት የምታውቁት ምንም ይሁን ስራው ይሰራል። ምንም ይሁን እስቲ የምታውቁት ካለ እናንተ የምታውቁት ሰው የምጠይቀው ሰው ካለ ንገሩኝ። እስቲ ሳራ አልሐበሻን እንጠይቃት። እንደ እሷት ብዙ ትልልቅ ሰዎች ታውቃለች። እስኪ ሳሪዬን ሼር አድርጉላት። ሳራ አልሐበሻ የአልሐበሻ ሬስቶራንት ባለቤት ሳሪን እንጠይቃት። እስቲ ሼር አድርጉ። እኔ የሚያዘኛውን ዋትስአፕ ላይ መጥራት ሁሌ ትኬት ቁረጭ ብዬ እንደጠየቅኳት ነው። ትኬት ለሚያስፈልግ ለስንት ሰው ትኬት ቆርጣልኛለች። እስቲ ቆይ የሆነ ዋትስአፕ መጣልኝ አንዴ